ጃኒን በዛ ደረጃ መቀጥቀጥ የተፈለገው ማጋ ደርሳ ነው። ያው ገንዘብ ፍለጋ ነው የመጣው። ገንዘቡንማ አዶናይ ተቆጣጥሮታል። እንዴት ነው የምታገኘው አንቺ? ጋይስ ዛሬ ምንም ነገር የለም። ምንድነው ዞር ዞር ብዬ መጣውና የለም ምንም ነገር ወፍ የለም እላችኋለሁኝ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን አመሻችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ በትህትና ጠይቃችኋለሁኝ። ሐሳብ ካላችሁ ደግሞ የእናንተ ሐሳብ እንድትሰጡኝ ደግሞ በትህትና ጠይቃችኋለሁኝ። ዛሬ ቀዝቀዝ ያለ ቀን ነው። አንዳንዴ እንዲህ ነው የሆነ ነገር አጀንዳ ይፈጠርና የተወሰነ ከዛን በኋላ ዝም ይላል። ይሄ የባህሪያዊ ነው። ነገር ግን ምንድነው አንድ ነገር የሆነ ነገር በቃ አንድ ነገር አለ የሆነ ነገር ያለ ይመስለኛል። ምናልባት ቲክታክ ላይ አይታችሁ ከሆነ አዶናይ ዛሬ አልፖስትምና ምንድነው የሆነ ረጭ ብሏል። እስኪ ያላችሁን አስተያየት ካላችሁ ልጽፉልኝ ይችላልላችሁ። ነገር ግን አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። ሐሳብ ካላችሁ ትሰጡኛላችሁና ምናልባት ማለት ሞደው ነገር ቢኖር ይሄንን ቪዲዮ ከ1000 በላይ ይታያል ብዬ አስባለሁና እስኪ 1000 ሰው ይሄንን ዩቲዩብ ቻናሌ ሰብስክራይብ በማድረግ ይሄ ዩቲዩብ ቻናል 5000 እናስገባው። ሁላችሁንም ይሄንን ሰብስክራይብ ሳታደርጉ እንዳትወጡ። ይሄንን ዩቲዩብ 5000 እናድርሰው ለማለት ፈልጋለሁ። አንዳንድ ቪዲዮዎችን ይዤ መጥቻለሁ። የጃኒ ጉዳይ ነው እንግዲህ የጆርዲም አለበት እንግዲህ ያለው ሚዲያ ላይ ምን ይመስላል የሚለው ነገር ለማየት ነው ይዤላችሁ የመጣሁት። ዝም ማለት የለብንም። ለዛ ነው እየመጣሁኝ ያለሁት። ዝም ካለን እንግዲህ ይሄንን ነገር እንደ አጀንዳ ሆኖ ስለማይቀጥል እንግዲህ እናንቀሳቅሰው ለማለት ነው። እና አንዳንድ አሉ ቪዲዮዎች ለአዶናይ የሚያመሰግኑ ሰዎች አሉ፣ ደስ ያሉኝና ምርጥ ምስጋና ያቀረቡ ሰዎችን ነው ይዤላችሁ የመጣሁት። የነሱን እናይና ተመልሰን እንመጣለን። ስለ ጃኒ ምን እያሰብኩ እንደሆነ ታውቃላችሁ? መጀመሪያ ግን እንድታውቁ የምፈልገው አካውንት ሪፖርት በማድረግ አካውንት በማዘጋት ማለት ነው የሰው ልጅ ከስኬት ማስቆም አትችሉም። ይሄን መስማት የምትፈልጉ ሰዎች ስሙት። እርግጠኛ ሆኜ የምነግራችሁ እችን ልጅ ከስኬቷ ልታስቆሟት አትችሉም። እንደውም የበለጠ የሰው ልብ ውስጥ እንድትገባ እያደረጋችኋት ነው። ግን አንድ መናገር የምፈልገው ስለዚች ልጅ ማለት ነው በተለይ በጣም ትላልቅ ኢንፍሉዌንሻል ሰዎች፣ ባለሀብቶች፣ ሴት ባለሀብቶች፣ ወንድ ባለሀብቶች እችን ልጅ እስቲ አሁን በደንብ አየሩ እንትን እንዲል እስቲ አምባሳደራችሁ አድርጓት። ሆነ በደንብ ማስታወቂያ አሰሯት። በደንብ የድርጅታችሁን አምባሳደር አድርጓት እና እስቲ አብራችኋት ሆኑ። የእውነቴን ነው። እና በእድሜዋ የሚበላልጡ ሰዎች፣ በእድሜዋ ትልልቅ የሆኑ ሰዎች ወጥተው እንቀብርሻለን እያሏት ነው። በጣም ነው ያስቀው። በጣም ወንድሜ በጣም ይህን ቀን ማለፉ አይቀርም። በጣም ጠንካራ ሴት እንደሆነች እርግጠኛ ነኝ። በደንብ ደግሞ ገና ሻይን እንደምታደርግ እርግጠኛ ነኝ። ግን በዚህ ልክ ሰው ሲረባረብባት ማየት በጣም ያናዳል እና እየገባችሁ አሁንም አዲሷን አካውንት ፎሎ አድርጓት። ኢንፍሉዌንሻል ሰዎች ስለሷ ወታችሁ መናገር የምትችሉበት ጊዜ አሁን ነው። በተለይ ቲክቶክ ላይ ያላችሁ ሰዎች እና ነገ ነገሩ ከረጋጋ በኋላ ብታወሩ ጥቅም ስለሌለ ወታችሁ ሰፖርታችሁ ልታሳዩት ይገባል። ይሄ የምታደርጉት ምንም አይደለም፣ ሴት ልጅ እየተጠቃች ስለሆነ ከጎኗ ሆና መሆናችሁን ማሳየት ስላለባችሁ ብቻ ነውና አካውንቷን ፎሎ አድርጉ። ድርጅቶች ያላችሁ ትልልቅ ቦታ ሴቶች፣ ኢንፍሉዌንሻል ሰዎች፣ ባለሀብቶች ምናምን ማስታወቂያ አሰሯት። አሁንም ከዚህ በላይ የድርጅታችሁ አምባሳደር አድርጓትና እስቲ ይውጣላቸው እና አካውንቷን ፎሎ አድርጉት። በጣም እርግጠኛ ግን ሆኜ የምነግራችሁ ይሄን ቀን ታልፈውና እንደገና አየሩን እንደምትቆጣጠረው እርግጠኛ ነኝ። የተሻለ ጊዜ ደግሞ የእሷ ይመጣል በጣም በእርግጠኝነትና አሁን ስለሷ ጉዳይ ቁጭ ናችሁ እየተነዋያያችሁ ያላችሁ ሰዎች እንደምታለቅሱ እርግጠኛ ነኝ። በጣም እርግጠኛ ነኝ። መቼም ተስፋ እንዳትቆርጪ። ዳምጪኝ። አሁን ሀገራችን ያለችበትን ጉዳይ አትቆሳተሪብኛ። በስነ ስርዓት እኮ ነው የማወራሽ እንጂ ማልታቲ ሙጫቲ ቦ እና ይሄ ጉዳዩ አሁን በሴቶችና በወንዶች መካከል ላይ ጦርነት እየተንቀሳቀሰ አሁን ወደ ሌላ ነገር እየሄደ ነው። አሁን
እኛ በዘር እንኳን ተባልተን ሳንጨርስ በእምነት እንኳን ተጨቃጭቀን ሳንጨርስ እንደገና በጾታ እኔ አሁን አንተ ራስህ ወሬ የምታወራብኝ እኔ አሁን ገንዘብ ፍለጋ ነው የመጣሁት። እኔ ወንድም አታወራብኝ። እኔ ራሱ እስከዛሬ 4 ቀን 5 ቀን እዚህ ጋር ቁጭ ብዬ ያወራሁት ራሱ ገንዘቡንማ አዶናይ ተቆጣጥሮታል። እንዴት ነው የምታገኘው አንቺ? ድሮ ቀር አለፈ እኮ በቃ እንጂ አሁን ገንዘብ ያለው እኮ እና አዶናይ ጋር ነው። እኛ አሁን ከቻልን ጡረታ ወጥተን ለትውልድ እኔ በዱላም ቢሆን እዚህ ጋር መጥቼ እነዚህ ውሸታሞችን እንዲህ ነው የማጋልጸው። ጨምቁብናል እንዴ ታውቃለህ? ዮናስ ሙሉነ በኦርቶዶክስ መዝሙር እያሸበሸበ አይተናል። አንተ እሱ ደግሞ ለረብስማ አይልም ግን ዮኒ ግን አይገርም። ኦርቶዶክስ ግን ደግሞ ዮኒ አይሆን አይደል? እና ጂጂ ጴንጤው ላይ ምን ተቀየረላት? ምን ሆነ? ያው ያናና ልጅ ከዜሮ ተነስቶ ያመጣው አለማይ አዶናይ ጠቅልሎ ወሰደው ሁሉንም። ምን ይደረግ? ምን እናድርግ? ምንም ማድረግ አይቻልም። ወሰደው በቃ። ይህን ያዩ አንዳንድ ሰዎች ደግሞ እንግዲህ ወደ አዶናይ እየመጡ ነው ያሉት እና አንዳንድ ቪዲዮችን እስኪ እንየውና ተመልሰን እንመጣለን። አንድ ቀን ስራ ሲሰራ አይቼው አላውቅም። ሲያወራ እንጂ አንድ ቀን ስራ ሲሰራ አይቼው አላውቅም። ሲያወራ እንጂ ካናዳም እያለ ለንግስ ሲለምናየው ኢትዮጵያም እያለ ሲለምን ነው የምናየው። ኢትዮጵያ ሆኖ ስራ አልሰራ። ምንድነው ስራው? ንገሪኝ። ምንድነው እሱ ስራ? ሶስቱን ልጆች ከጎዳና ስራን የተባልሽው እርዳታ አልተባልሽም። ስራው ምንድነው? ወስ አሁን ምንድነው ያለው? ስራ አላሰራሩ። አንድ ነገር ልንገር፣ ለምንድነው ይሄን ነገር ለማስተባበልነት ለምንድነው ያልተጠቀምከው? ለማስተራበልነት ለምን አልተጠቀምከው? ሁን የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድነው አንተ? እኔ ስራ አለኝ፣ የራሴ ፕሮፌሽን አለኝ የራሴ። ቴንክ ዩ ዳትስ ኦል አይ አስክ ዩ። የሱ ስራ ምንድነው ነው ጥያቄ ነው የጠየቅኩት። የለሽም ሰው ስራ ሳይኖረው ሶሻል ሚዲያ አነቃቂ ነው እሱ። ብዙ ሰው ይሰማዋል፣ ብዙ ሰው ይከተለዋል። በዛ ነገር ተጠቅሞ ቢዝነስ ይሰራል። ያለ ሲለምን ነው የምናየው። እንግዲህ እንደሰማችሁት ነው። አዶናይ ምንም ስራ እየሰራ አይደለም። ካናዳም ያለም ኢትዮጵያም ያለም ምንም ስራ ሰርቶ አያውቅም ነው የሚለው አዶናይ። እኔ ብቻ በሶሻል ሚዲያ በማውቀው 4 ጆብስ አሉት፣ 4 ስራዎች አሉት። አንደኛው ኮንተንት ክሬተር፣ ሁለተኛው ሶሻል ሚዲያ ኢንፍሉዌንሰር፣ ሶስተኛው ብራንድ አምባሳደር፣ አራተኛው ቻሪቲ ኦርጋናይዘር። አንዳንድ ሰዎች በጣም ኮንዘርቫቲቭ የሆኑ ሰዎች አሉ። በቃ ስራ ካልተባለ እንደነሱ ግዴታ ካልተባለ ስራ የማይመስላቸው ሰዎች አሉ። ግዴታ 2 ሰዓት ወጠን 12 ሰዓት መግባት አይጠበቅብንም ስራ ለመስራት። ቴንክ ዩ። በነገራችሁ ላይ እዚህ ላይ አንድ ነገር ለማለት ያህል በራሴ ለማየት ማለት ነው። አዶናይ ስራ አይሰራም ይላል ወንድማችን። እንዴ ከዚህ በላይ ምን ይስራ? ከዚህ በላይ ምን አለ? ምንድን ነው የሚሰራው ከዚህ በላይ? እንዴ ስራ ፈጠራ ማለት እንዴት ነው? አዶናይ ስራ ፈጣሪ ነው። ስራ እየሰራ አይደለም ላለው መልስ አዶናይ ስራ እየሰራ ሳይሆን ስራ ራሱ እየፈጠረ ነው ያለው። ስራዎችን ይፈጥራል። የስንት ሰዎች ለሶስት እኮ መኪና እርዳታ አድርሷል አይደል? በሱ አቅም በሱ ተነሳሽነት ከዚህ በላይ ምን አለ? እና በዚህ አጋጣሚ ሰው ከጠላኸው መልካም ነገር እንዳለው ነው፣ መጥፎ ነገር ካለው ልታነሳ ትችላለህ። ላይመች ይችላል አንዳንድ ነገሮች። ነገር ግን አንድ ሰው ስለጠላው ብቻ የራሱ ያልሆነ ማንነት ሲሰጠው ምን ይበል? ምን ይሁን እስኪ? እንዴ ምን ቢያጠፋ ነው ወንድሞቼ ጋይስ? እና አሳፋሪ ነው። ወንድማችን በስሜት ነው እንግዲህ። ስሜት ደግሞ እውቀት አይሆንም። ስሜት ሁሌ ደደብ ነው የሚያደርገው። ስሜት ደደብ ያደርጋል። ስሜት እውነት አይደለም።
እና ወደ ቀጣይ ቪዲዮ ላሻግራችሁ። የጆርዲ ያለ ዮኒ ማኛ የመሰከረው እና እውነት ነው ይሄ ነገር ግን እንዴት ነው ባንዴ እንደዚህ ማለቱ? ዮኒ ማኛ ገርሞኛልና እስኪ ያ ቪዲዮውን ላሳያችሁ፣ ለጆርዲ የሰራላትን ቪዲዮ። እሺ ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ፣ ለሊያሾ እንድትደርሱላት፣ ምግብ እንድታቀብሏት፣ ብርድ ልብስ ፍራሽ ምናምን እንድታቀብሏት። በቃ ይሄንን ለመናገር ነው፣ ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም እደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። አውቃችሁ ግቡበት። ጆርዲ እውነትም የእህቶቻችን ጠበቃ ነች። ጆርዲ የእህቶቻችን ጠበቃ ነች እና እዛ ላይ ለገሸለጥኩሽ ለገሸለጥኩሽ ቪዲዮ ከልብ ይቅርታ። አንቺና ጀለሶችሽን፣ አንቺና ጓደኞችሽን ግሽልጥልጥሽን አውጭቸው ነበረ። ታውቃላችሁ፣ የተቆራረጠ ሾርት ቪዲዮዎች፣ አንዳንድ ቪዲዮዎች በሚሰጣጡበት ጊዜ እነሱ ዶክመንቶች ደርሰውኝ እያለጨት ነበርና ከምር አየኋት። በሴቶች ጉዳይ፣ በህፃናት ጉዳይ፣ በምን ጉዳይ በደንብ አድርጋ ከእህቶቿ ጎን የምትቆም ስለሆነች ጆርዲሻ ይመችሽ። ፈትች ለነበረን የቴክኒክ ብልሽት ይቅርታ ብያለሁ። ይመችሽ። ጎበዝ ጎበዝ ጎበዝ። ስራዎችሽን እያየሁ ነው ሰሞኑን፣ እጅግ ይደንቃል። በቀነኒም በነበረው፣ በሄቨን ጉዳይ በነበረው፣ በዋንትያ በነበረው፣ አሁንም በጃኒ በነበረው፣ በሌላም ጉዳይ በነበረው በሙሉ አዱ ገነት። አንዳንዴ ዮኒ ማኛ ምንድን ነው የሚያደርገው? ቫይቭ ያያል፣ ነገሮችን ያያል፣ አመዛዝኖ አይቶ የሚያዋጣውን ነው የሚመርጠው ዮኒ ማኛ ማለት ነው። አሁን ጆርዲ ጋር መጣ። ጆርዲ ጋር ከማን ጋር ነው ያለችው? አሁን ከአዶናይ እና ከጃኒ ጋር ነው ያለችው። ይህንን በማየት ነው እንግዲህ ዮኒ ማኛ እየመጣ ያለው። ቅድም ሰምታችሁታል አያጅቦ ሲናገር የነበረውን። ሁሉም ነገር ከአዶናይ ጠቅልሎ ወስዶታል አለ። እንግዲህ ምን ማለት ነው ይሄ? ወደዛ ነው እየመጣ ያለው። ኦሬዲ መጥቷል፣ አሁንም እየመጣ ነው ያለው ማለት ነው ዮኒ ማኛ ማለት ነው። ስለዚህ ዞሮ ዞሮ እውነት ነው የተናገረው። እውነት እስከተናገረ ድረስ እኛ ምን እንቀበለዋለን፣ ሰማዋለን ማለት ነው እውነት እስከያዘ ድረስ እና ጥሩ ነው። በስተመጨረሻ የራሱ የዮኒ ማኛ ጥሩ ነገር መልእክት ለጃኒ ለማበረታታት የተናገረው አለ። እሱ ልጋብዛችሁና እኔ እዚህ ላይ አበቃለሁኝ። ግን ዛሬ የወንድማችን አዶናይ ጉዳይ ምን እንደሆነ አላቅም። ብቻ ሰላም ያድርገው፣ ሰላም ይሁንልን ለማለት እፈልጋለሁኝ። ባይዞ እንደዚህ ስል ማለት ነው የሆነ ስሜት ይሰማኛል። ገባችሁ? የሆነ ለውጥ የሚመጣ ይመስለኛል። በቃ አዶናይ ከዚህ ማህበራዊ ጉዳይ ከወጣ የሆነ ችግር የሚፈጠር ይመስለኛል። ብዙ ነገሮችን መሰራት ያለባቸውን ስራዎች የሚቀሩ ሆኖ ይሰማኛል። ለዛ ነው እንግዲህ አዶናይ እያልኩኝ ያለሁት ለዛ ነውና ብቻ ሰላም ይሁን። ምናልባት እስከ ነገ ወይ ደግሞ ምሽት ላይ ሊለቅ ይችላል። ብቻ ሰላም ይሁን ለማለት ፈልጋለሁኝ።
አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ትሰጡኝ ዘንድ እማጸናችኋለሁ። እኔ ደግሞ ከወዲዮ አመሰግናለሁ። ሰላም ጤና ይስጥልኝ። ደህና አደሩ። ነው ጃኒን በዛ ደረጃ መቀጥቀጥ የተፈለገው ማጋ ደርሳ ነው። ይህን ራሳችሁን እሊላችሁን ጠይቁት። ማጋ ለመጥላት በጣም ከተነሳችሁ ጃኒ ማጋ ደርሳ ነው። ማጋ ተሰዳድባ ነው። ማጋ ደርሳ ነው። የቱ ጋር ተደረሳ ነው? የትም። ስለዚህ ስትጠላ አንድ ሰው ማጋ ደርሳብኛለች አልደረሰችብኝም የሚለውን ነገር ቆም ብሎ ማየት መልካም ነው ብዬ አስባለሁ። አትደርስም። ጃኒ የበደለችው አንድ ሰው የእሷን የክፋት ጥግ ሰዎች አይቻሉ። በጣም የሚገርመኝ ምንም ጃኒ ምንም አልበደለቻቸው። ስለዚህ ሪዝን እንኳን የላችሁም ለመጥላት። ሪዝን እንኳን ሊኖራችሁ አይገባም። ተባባ። ይሄ ቆሻሽነት ነውና ብታስተካክሉ ጥሩ ነው። ጃኒ የኛ ጠላት አይደለችም፣ እህታችን ናት፣ ታናሽ ናት። አንዳንዶቻችን ብንወልድ እናደርሳታለን። እውነቴን በአመቴ በወልድ እኔ የ27 ዓመት ልጅ ማድረስ እችላለሁ። በአመቴ በወልድ ኖሮ የ27 ዓመት ልጅ ማድረስ እችላለሁ። ጃኒ ምንም አትሆንም፣ እመኑኝ። አሁን ኢትዮጵያ ላይ በተለይ ኢትዮጵያ አድቨርታይዝመንት አደራ አሰሯት።